የአባቱን ከተማ ልጅ ተቀማሚ ይባል አባባል አለና ቤተሰብ ዛሬ እንግዲህ ሩታ እውነት በጣም ነው ያስደሰተች። በቃ ጀግና ነች። ባሏን እንዴት መመለስ እንዳለባት ባሏን እንዴት አድርጋ ወደ ራሷ ወደ ነበረችበት ላይፏ መመለስ እንደምችል ትናንት ለማሳይታ ነው። ዛሬ ደግሞ ደገመችው። ስለዚህ የወሰኑት ውሳኔ በጣም ትክክል ነው። ግን አንድን እውነት የተረዳሁት አብርሃም ለሰዎች በጣም የሚጨንቅ ልጅ ነው። እውነት እላችኋለሁ። የእሷ ስሜትን ላለመጉዳት አልፈልግሽም ከህይወታችሁ ውጪ ለማለት በዝምታ ነበር ነገሮችን ሲመልስ የነበረው። አያችሁ አይደለ? አንዳንዴ ተናግሮ ሰዎችን ከመጉዳት በዝምታ ነገሮችን ማሳለፍ የሚባል ነገር አለ። ሰላም ሰላም ተወዳጆች እንዴት ናችሁ? ለቻናሌ ስኮናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እንግዲህ ዛሬ ደግሞ እንደኔ ደስ ያላችሁ ላይክ አርጉ ቪዲዮ ማለት ነው። እንግዲህ ትናንትም ከትናንት ወዲያም ሩታና አብርሽ ያላቸው ኮንታክት ያላቸው ላይፍ ወደ ነበሩበት ተመልሶ እንግዲህ ሁላችንም እያስደሰቱን ይገኛሉ። የዛሬው ደግሞ ትክክለኛ ውሳኔ ሩታ የወሰነችው። አዎ ተገናኝተው እንደማይፈልጋት እንድትነግረው አድርጋለች። ግን ደግሞ እንደዛም ሆኖ ሄርሜላ እንዴት ነው ከሩታ ጋር እንኳን ሆኖ አላደለ ልጁን እንዴት ነው በቃ ልትጫወትብህ ነው ምናምን ነገር እንደዛ አይደለም። ምናልባት ሩታ አለኸኛ ስለሆነች ሩታ በነገሮች የሆነ ቆፍጣና ስሎች ሊሆን ይችላል። እነዛ ጊዜያቶችም ዝም ብላ ያሳለፈችው። እንደገናም ደግሞ አራስ ቤት ነበረች። ይሄ ደግሞ ግልጽ ነው፣ ሁላችንም የምናውቀው ነው። አራስ ቤት ስለነበረች ነገሮችን እንዴትም ሃንድል ማድረግ አትችልም። ገብቷቸዋል። መንቀሳቀስ የምትችልበት ጊዜ አልነበረም እንደልቧ። እስቲል ነው ራሱ ገና ናት አይደለ? ልጁ እንኳን ክርስትና አልተነሳም ገና። ወር ከስንት ቀኗ ነው? ወር ከ20 ቀን ከ30 ቀን አላውቅም። የወንድ ልጅ አይደለ? አብዛኛዎቹ ደግሞ ክርስትና ልጁ መቼ ነው ምናምን እያላችሁ ነበር። ግን ያው ከባለቤቱ እኛ ምንም የምናውቀው ነገር የለም። እና ምንድነው እንግዲህ ሩት ያለችው እኔን እኮ መርጦኝና ፈልጎኝ ነው የልጁ እናት ያደረገኝ ያገባኝ። ስለዚህ ምርጫውን አሳውቆሻል። እስከዛሬም ዝም ያልኩሽ የማይሆን ነገር ይዞኝ ነው። እውነቷን ነው። ግን ሄርሜላ የኔ ቆንጆ አረ ጥሩ አይደለም እያረግሽ ያለሽው። እውነት ኦኬ። ያው እንጆይ ስታረጉ ነበረ በከፋው ጊዜ በደበረው ጊዜ ነገሮችን አንድ ለማድረግ ሞክረሽ ነበረ፣ ስታማልዩ ነበረ። ግን እርግጠኛ ነኝ አብርሽ ጭንቅላቱ ተጠቅሞ ሳይሆን አላላ አንዳንዴ ስሜታችንን አዳምጠን በስሜታችን የምንነዳው ነገር አለ። አንዳንድ ጊዜ ስሜታችን የሚለን ነገር ትክክል አይደለም። ሁልጊዜ ቆም ብለን ማሰብ አለብን። እሱም እንደዛ ሆኖበት ነው። ገብቷቸዋል። እና ሩታዬ የኔ ቆንጆ የኔ ንግስት እውነት በቃ አኩርተሽኛል። በቃ እንደዚህ ቆፍጠን ብለሽ ከዛሬ ራሱ ለምን ነገሮችን እንዳዘግሻችሁ አላውቅም። ያው ቅድም እንዳልኳችሁ የራስነት ቤትና ሁኔታዎች ይዘዋት ነው። ግን ደግሞ አለ አይደለ በቃ አንዳንዴ ሴት ልጅም እንደዚህ ቆፍጠን ብላ ራሷን ባለቤቷን ላይፏን ስታስከብር ደስ ይላል። በቃ አብርሽ አንድ የተረዳሁት ነገር ይሉንታ በጣም አለበት ነው ለምናገር። ብዙ ጊዜም ከሩታ ጋር ሲጋጩ ማየታችሁ ከሆነ ነገሮችን በዝምታ የሚፈታ አይነት ልጅ ነው። በቃ ዝምታን ነው የሚያስመርጠው እንጂ የሆነ አይናገርም ይመስለኛል። ያው ሰዎችን ተናግሮ ላለማስቀየም፣ ሰዎችን እንዳይቀየሙ፣ ሰዎች በሱ ላይ የሆነ የማይሆን አመለካከት እንዲኖራቸው አይፈልግም። ስለዚህ ያንን ነው የተረዳሁት። አብዛኛው እንግዲህ ከሄርሜላ ጋር አብሮ እንዲሆኑ የፈለጉ ወይም ደግሞ አብሮ እንዲሆኑ ብዙዎች ጥረዋል። በተለይ ያው ታውቃላችሁ ትናንት ለምን እንዳልኳችሁ ላይክ እንደ አቤል እንደገና ብሩክ የሚባለው ልጅ አለ። እሺ ዛሬ ላይ አሁን እናንተ እንግዲህ ምን አይነት ስሜት ነው የሚሰማችሁ? እነሱ ታርቀው እነሱ የድሮ ላይፋቸው ሲመለስ ምን አይነት ስሜት ነው የሚሰማችሁ? ብስጭት፣ ንዴት ወይም ደግሞ በሰራችሁ ስራ መናደድ? ግን ማስተዋል ነበረባችሁ። አያችሁ ማስተዋል ይሄ ነገር እንደሚፈጠር እነሱ ሰላም እንደሚፈጥሩ እነሱ ወደ ነበሩበት እንደሚመለሱ ልጅ እንዳላቸው ትዳር እንደሆነ ትዳር ማለት ትልቅ ተቋም ነው። ዝም ብሎ ጓደኝነት እንኳን የሆነ የማታውቁት እንኳን የሆነ ጓደኛችሁን እንኳን ዝም ብላችሁ አትለያዩም አይደል እንዴ? ተነጋግራችሁ አለ አይደለ? እንኳን አይደለም ተጋብቶ የተዋለደ ሰው ይቅርና በዚህ አጋጣሚ በጣም እንግዲህ ሊመሰገን የሚገባው ልጅ ቢኖር ፈረንጁ ነው። ሁሌ ከእነሱ ጋር የሚቆም ሁሌ ከጭንቅላቱ በላይ አስተሳሰቡ በጣም ትልቅ የሆነ ልጅ ማለት ነው። እንግዲህ ሶሻል ሚዲያ ላይም ከሄርሜላ ጋር እንዲሆኑ የሚፈልጉ ሰዎች አሉ። እንደዛ ግን ማሰብ የለባችሁም።
ያው ሁሉንም እኮ መደገፍ ይቻላል። በነገራችን ላይ ሁሉንም ሰው መውደድ ይቻላል፣ ሁሉንም ሰው መደገፍ ይቻላል። ጥላቻ ምንም አያደርግም። በቃ ሄርሜላ የመጣችበት መንገድ ትክክል አይደለም። ምናልባት ሄርሜላ ስትፈልግ የነበር ሁለቱ ተጣልተው በቃ የሚቀሩና የማይታረቁ በቃ ነገሮች እንደነበሩ የሚቀሩ ነው የሚመስላት፣ ግን አይደለም። በቃ አይደለ ምንድነው አሁን ላይ ቆም ብላ ስታስበው ሩታ በቃ ልጁ ወዶ እንዳልሆነ ልጁን በማይፈልገው ወጥመድ ውስጥ እንዳጠመደችው በቃ ከዛ ወጥመድ ደግሞ ፈንቅላ ከጅም መንጋጋ ደግሞ መንቀል እንዳለባት እንደምችል ማድረግ እንደምችል ነው ያሳየችው። እውነት ነው ደግሞ ትችላለች። እንኳን አይደለም ዛሬ ላይ ቀርቶ እኮ አብርሽን መጀመሪያ ጊዜ እንኳን ስትገናኝ ብዙ ዋጋ ከፍላለች አይደል እንዴ? ብዙ ዋጋ ከፍላለች፣ በጣም ብዙ። እውነት አንዳንዴ ሰዎች እኮ ትዕግስት ይቆርጣሉ፣ በሚፈልጉት ነገር ላይ ትዕግስት ይቆርጣሉ አይደለ? እሷ ግን ትዕግስት ሳትቆርጥ ተስፋ ሳትቆርጥ በቃ አለ አይደለ? ይሄን ቀን ይታያት ነበር ማለት ነው ሩታ እና ኤፊ ብቻ በዙሪያ ብዙ ያሉ የእሱ ቤተሰቦችም ጥረዋል፣ ያው እንዲታረቁ ነገሮች እንዲስተካከሉ ወደ መስመራቸው እንትን እንዲሉ። ግን አብርሽ እየሰማ አይደለም። በቃ ሩታ ሳገኛት ሁሌ ትጨቃጨቀኛለች፣ ሁሌ የማይሆን መልስ ለምትሰጠኝ ሁሌ ምናምን ነገር ነው። ስለዚህ እንዴት ልቅረባት ነበር ሲል የነበረው። ስለዚህ ተረዳች ሩታ አሁን ያን ነገር ጥፋት እንደሆነ እስከዛሬ ዝም ማለት ራሱ እንዳልነበረባት ስትረዳ በቃ ባሏን ወደ ራሷ መመለስ ወደ ራሷ ማድረግ እንደምችል አይደለም ዛሬ ትናንት ለራሱ ወደ ራሷ ማድረግ የቻለ ጀግና ስለሆነች አሁን ደግሞ በጣም ቀላል እና ሲምፕል ነው። ስለዚህ ሄርሜላ እውነት ዛሬ በጣም ያሳዘንሽኝ ሄርሜላ፣ የኔ ቆንጆ እንዴ ምን ሆነሽ ነው እንዴ? ከአብርሃም የተሻለ ከአብርሃም የበለጠ እኮ ሌላ ወንድ ላንቺ እኮ እግዚአብሔር ይጻፍልሽ ያስቀመጠልሻል እኮ ግዴታ እኮ የሰው ነገር። እኔ በነገራችን ላይ አሁን ላይ ፋሽን ነው እንደ ቤተሰብ እውነት ጻፉ ኮመንት ላይ እስከዚህ ሰዓት ድረስ የምታዳምጡኝ ካላችሁ ላይክ እያደረጋችሁ ፋሽን ነው። በተለይ የሰው ባል መቀማት፣ የሰው ሚስት መቀማት፣ ማማለል ይሄ ፋሽን ነው አሁን ላይ እውነት። በጣም ብዙ ባለትዳሮች የሆነ በቃ አይደለ ሲንግል የሆኑ ሰውን ይመርጣሉ፣ ሲንግል የሆኑ ደግሞ ባለትዳር ወንድ ላይ ይለጠፋሉ። እኔ በጣም ግራ የሚገባኝ ነገር ይሄ ነው። እንዴ ለምንድን ነው እሷን ትቶ እናንተ ጋር ስለመጣ ጀግና ነው የሚመስላችሁ? አይደለም። ነገ እኮ አንቺን ጥሎሽ ይሄዳል። በምን ታውቂያለሽ? ነገ አንቺን ጥሎሽ እንደማይሄድ ነገ አንቺን ትቶሽ እንደማይሄድ በምን ታውቂያለሽ? በምንም አታውቂም። ስለዚህ የሰው ነገር የሰው ነው። የሰው ወርቅ አያደምቅም ይባላል አይደለም? የሰው ነገር የሰው ነው። ስለዚህ ሩታዬ ጎበዝ፣ ጀግና፣ አንበሳ ከነስምሽም ነብሮ አይደለሽ? ስለዚህ ቀባልሽን በእጅሽ አድርገሻል። አሁን ደግሞ ከባልሽ ጋር ፈታ እያላችሁ ከልጃችሁ ጋር ልጃችሁ የእናንተን ጠረን የእናንተን ፍቅር የእናንተን ጉዬ ይፈልጋል። ስለዚህ ከልጃችሁ ጋር ፈታ እያላችሁ ኢንጆይ አድርጉ ላይፋችሁ ማለት ነው። ሩታም ደግሞ ከዚህ በኋላ እውነት ለመናገር ምናልባት እልህ ይዞሽ ከሆነ ይሄን ነገር የምታደርገው ትክክል አይደለም። ምናልባት የእልህ ነገር ወይም ደግሞ በቀል ከሆነ ምናልባት ሩታን ከማልናት ሶሪ ሄርሜላን ከህይወት ለማስወጣትና እሱን ለመተው አስበሽ ከሆነ ግን ይሄን ነገር እንዳታደርጊ። እውነት እልሻለሁ። እንደዚህ ስሜቱ እንደዚህ ሀሳብ ካለሽ ምናልባት አይታወቅም የሆነ አንዳንዴ በቀል ብለን ራሳችንን እንጎዳለን ሴቶች በተለይ ማለት ነው። ስለዚህ እባክሽ እንደው መጨረሻ ላይ የማይሆን ነገር ጭራሽ አልፈልግም ብለሽ እኛንም ጉድ እንዳሰሪ። እኛ እንግዲህ አብራችሁ ሆናችሁ ጥሩ ላይፍ እንድታሳልፉ የነበራችሁ ፍቅር በተለይ አሁን ደግሞ ልጃችሁ ክርስትና ስነስታችሁ ከቤተሰብ ጋር ተቀላቀላችሁ የአንቺ የሚያብራን ቤተሰቦች አላለ በቃ አንድ ላይ ቅልቅል አድርጋችሁ እንደገና የሆነ ደስታ ፈጥራችሁ ሰላም ፈጥራችሁ አንቺም ደግሞ ባታጠፊ ማጥፍቻለሁ ብለሽ አብርሽም ደግሞ በቃ ይቅርታ እስከዛሬ ለነበረው ነገር እኔም ጥፋተኛ ነኝ። አብርሽ እንዳልኳችሁ ነው፣ አይናገርም። እኔ ለምን እንደሆነ አላውቅም፣ ነገሮች በዝምታ ነው የሚፈታቸውና ስለዚህ ልይዞሽ ወደማይሆን መንገድ እንዳትሄጂ። በቃ ይሄ ማለት ትክክለኛ ውሳኔሽ እንጂ መሆን ያለበት ይሄ ለልህ ወይም ደግሞ በንዴት ምናምን ነገር እያረግሽው ከሆነ ይሄን ነገር ያለሽው በቀል ጥሩ አይደለም። ሽሩት ይሄ ስለዚህ እኛ የምንፈልገው አብራችሁ ሰላም እንድትፈጥሩ በተለይ ደግሞ ነገ ከነገ ወዲያ ደግሞ ከልጃችሁ ጋር ሆናችሁ በራሳችሁ ቤት እንድትመጡ እንጂ የምንፈልገው እንዲሁም እንዲህ በቃ መንገድ ላይ ምናምን ቪዲዮ እንድትሰሩን አንፈልግም። በቃ በራሳችሁ ቤት ፈታ ብላችሁ ቡና ያፈላችሁ ምናምን ልጃችሁን አጠገባችሁ አድርጋችሁ እንደዛ ነው የምንፈልገው። ለማንኛውም ቤተሰብ በጣም ነው የማመሰግነው። ከይሳት ስላዳመጣችሁ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። በያላችሁ በሰላማችሁ ይብዛ።